ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። በዚህኛው ክፍል ስለ ኮምፓሪዥን ኤንድ ሎጂካል ኦፕሬተርስ ኢን ጃቫስክሪፕት ነው የምናወራው። በባለፈው ክፍል እንዴት ዲሲዥኖችን ሜክ እንደምናደርግ ጃቫስክሪፕት ኮድ ላይ አውርተናል፣ ስለ ኮንዲሽናል ስቴትመንትስ ማለት ነው። እዛ ኮድ ላይ ካስተዋላችሁ ኮምፓሪዥን ኦፕሬተሮች ስንጠቀም ነበር። ለምሳሌ ግሬተር ዛን፣ ሌስ ዛን፣ እነዚህን ኦር ደግሞ ግሬተር ዛን ኦር ኢኳልስ ቱ የሚሉ ኦፕሬተሮችን ስንጠቀም ነበር። ባጭሩ እነዛ ኮምፓሪዥን ኦፕሬተር ይባላሉ። እስካሁን ደግሞ ያላየናቸው ሎጂካል ኦፕሬተርስ የሚባሉ አሉ። በአናሎጂ ካሰብነው ለምሳሌ ባለፈው ላይ ስለ ስኮር እያወራን ነበር ኮንዲሽናል ስቴትመንት ቱቶሪያል ላይ። ለምሳሌ ዲድ አይ ስኮር ከ50 በላይ ስኮር አድርጌያለሁ ብላችሁ ኮድ ጽፉ ምን ያስፈልጋችኋል? ግሬተር ዛን ሳይን ያስፈልጋችኋል። እሱ ምንድነው? ኮምፓሪዥን ኦፕሬተር። ይሄው ኮዱ ላይ ካያችሁ ለምሳሌ ስለ ሬቲንግ ስናወራ ከ8 በላይ ነው ወይ ለማለት እዚህ ጋር ግሬተር ዛን ኦፕሬተር ታስፈልጋለች። ከዛ ውጭ is my score equal to the top score? let's say እዚህ ጋር ቶፕ ስኮር የሚባል የሆነ ቫልዩ አለ ብንል እዚህ ጋር ለምሳሌ ከቶፕ ስኮሩ ጋር የኔ ውጤት እኩል ነው ወይ ብላችሁ ቼክ ማድረግ ትችላላችሁ። እኔ መጨረሻ ነኝ ወይ? ይሄ ሁሉ ስታደርጉ ምን ያደርጋችሁ ነው? ኮምፓሪዥን ነው እየሰራችሁ ያላችሁት። ስለዚህ ስለነዚህ ኮምፓሪዥን ኦፕሬተሮች ምን እናድርግ በዲቴል እናወራ ማለት ነው። ባጭሩ ኮምፓሪዥን ኦፕሬተሮች ሁለት ቫልዩዎችን ነው ኮምፔር የሚያደርጉት። አሁን እዚህ ጋር ካስተዋላችሁ ለምሳሌ እዚህ ጋር ያለውን ሬቲንጉን እዚህ ጋር 10 የሬቲንግ ቫልዩ ነው። እዚህ ጋርስ የተማሪው ቫልዩ አለ አይደለ 8 የሚባል። ስለዚህ ሁለት ቫልዩዎችን ኮምፔር ያደርግና እውነት ወይም ሐሰት ኦር ትሩ ኦር ፎልስ ሚል ቫልዩ ሪተርን ያደርግላችኋል ማለት ነው። ስለዚህ የመጀመሪያው ኦፕሬተር ታይፕ ቅድም እንዳልኳችሁ ምን ይባላል? ኮምፓሪዥን ኦፕሬተርስ ይባላሉ። እነዚህ ደግሞ ኦፕሬተሮች ምንድናቸው? አንደኛ ሌስ ዛን፣ ግሬተር ዛን፣ ከዛ በኋላስ ግሬተር ዛን ኦር ኢኳልስ ቱ፣ ሌስ ዛን ኦር ኢኳልስ ቱ። ሌትስ ያውን ለምሳሌ ኮድ ላይ ድጋሚ መጻፍ እንዳይሆንብን እንጂ ስኮር አለ ከዛ በኋላ 55 ልበለው። እዚህ ጋር ልምጣና if statement ልጻፍ። if score is greater than መጠቀም ትችላላችሁ ከ50 ይበልጣል የሚለውን ቼክ ለማድረግ። ከዛ ውጭ ደግሞ let's say less than መጠቀም ትችላላችሁ ያንሳል የሚለውን ማለት ነው። እነዚህ አራቱ ምንድናቸው? ኮምፓሪዥን ኦፕሬተር ይባላሉ። ከዛ ድጋሚ ያው ሰዓት ማባከን ስለሚሆን ነው ምዘለው። ከዛ በኋላ ደግሞ ኢኳሊቲ ኦፕሬተርስ የሚባሉ አሉ። እነዚህ ደግሞ ምንድናቸው? አንደኛው ኢኳልስ ቱ ሚላል ደብል እኩል ይሆናል ሳይን። ከዛ ደግሞ ስትሪክት ኢኳል ቱ ይባላል 3 ጊዜ ማለት ነው። ከዛ በኋላ ናት ኢኳል አለ። የመጨረሻው ናት ኢኳል ሆኖ ስትሪክት ማለት ነው። እነዚህ 3 ሳይኖች አሉ። ባይሆን እነዚህን ሌትስ ሴ በዲቴል ትንሽ እናያቸው። ሁለት ቫሪያብሎች ክሬት እናድርግ። የመጀመሪያው ሌት ኤን በልና የኤ ቫልዩ ስንት እናድርገው? 5 ይሁን። ድጋሚ ሌት ቢን በልና 5 ስትሪንግ ቫልዩ እንስጠው። ከዛ በኋላ እነዚህን ቫልዩዎች ለምሳሌ ኮምፔር ያደረግን ወደ ተርሚናሉ እናውጣው። የመጀመሪያ ላደርገው የምፈልገው ነገር ኤ ከቢ ጋር እኩል ነው ወይ ሚለውን ቼክ ላድርግ። እንዴት አድርጌ? መጀመሪያ የምጠቀመው ይሄንን ነው። የትኛውን? ኢኳልስ ቱን ብቻ ሳይን ይሄ ሁለት አሳይንመንት ኦፕሬተር ደብል አድርጋችሁ ማለት ነው። አሁን ይሄ ከዚህ በፊትም ስላወራን ፕሪንት የሚያደርገው ምንድነው? ቢን ወደ አይ ቲንክ ትሩ ነው የሚያደርገው። ለምን? ቢን ወደ እቺ ስትሪንግን ወደ ነምበር ኢምፕሊሲትሊ ምን ያደርጋታል? ኮንቨርት ያደርጋታል፣ ታይፑን ይቀይረዋል። ሶሪ ድጋሚ ረል አድርገው እንደምታዩት ትሩ ነው። ይሄውን ኢኳልስ ቱ ሳይንን እየተጠቀምን ነው። ሌትስ ሴይ አሁን ለምሳሌ ድጋሚ console.log ብዬ እዚች ጋር ደብል ስትሪክት ኢኳል ሳይን ያልኳችሁን ብትጠቀም 3 ጊዜ ባደርገው ምን የሚመጣ ይመስላችኋል? ረል አድርገው
እንደምታዩት ፎልስ ይሆናል እዚህ ጋር ምን ያደረገ ነው ስትሪክትሊ string ከሆነ ኮንቨርት ሳታደርገው ኮምፔር አድርጋቸው ስለዚህ string እና ነምበር እኩል መሆን ይችላሉ እንዴ አይችሉም አይደለ ራይት ስለዚህ በቃ የዚህ ቫልዩ ምን ይሆናል ፎልስ ይሆናል ማለት ነው ከዛ በኋላ not equals to አለ ለምሳሌ አሁን እዚህ ጋር መጥቼ ይሄን ላጥፋውና ሁለቱን እንሞክራቸው ለምሳሌ console.log ብዬ a not equals to be ብል ይሄ ምንድነው የሚመጣው obviously የሚመጣው false ነው ለምን ኮንቨርት አድርጎት ያው ታዩታላችሁ false ነው ከዛ እዚህ ጋር ደብል ባደረገው ግን ምን ይሆናል true ይሆናል ለምን ቫልዩን የዚህን ታይፑን ምን ያደርገው ኮንቨርት ስለማያደርገው ማለት ነው ይሄው እንደምታዩት true ነው ስለዚህ እነዚህ ምንድናቸው ኢኳሊቲ ኦፕሬተርስ ይባላሉ ከዛ በኋላ ደግሞ ሎጂካል ኦፕሬተርስ የሚባሉ አሉ እነሱንም እንያቸው ሎጂካል ኦፕሬተርስ የሚባለው የመጀመሪያው ደብል ኤንድ ሳይን አለ ይሄ ሎጂካል ኤንድ ይባላል ይሄ ማትስ ላይ ታስተውስታላችሁ ብያስባለሁ ስለሱ እናወራ በኤግዛምፕል ባሳያችሁ በደንብ ትረዱኛላችሁ ብያስባለሁ ሌትስ ሴይ የሆነ ሰው እድሜው 20 ነው እንበል ከዛ በኋላ ይሄ ተማሪ ነው ብለን እናስብና has id የሚለው ላይ ይሄ ተማሪ id ያለው true ነው ከዛ በኋላ ኮንዲሽናል ስቴትመንት እንጻፍ if age is greater than or equals to 18 ከዛ በኋላ end ትላላችሁ ከዛስ has id ከዛስ console.log entry allowed ይሄ ተማሪ መግባት ይችላል እዚህ ጋር አሁን ይሄ end ኮንዲሽን እየሰራ ያለው ምንድነው መጀመሪያ የተማሪው እድሜ ከ18 በላይ መሆኑን ቼክ ያደርጋል እውነት አይደለ ይሄ true ነው የሚሆነው አይዲ አለው ወይ ብሎ ቼክ ያደርጋል አዎ አለው ብለናል ስለዚህ ይሄን ኤክስኪዩት ያደርጋል ለምን ሁለቱም ኮንዲሽን true ስለሆነ ስለዚህ ኤንድ ሳይንን እንጠቀመው ምን ለማድረግ ነው ቦስ ኮንዲሽን true መሆናቸውን ቼክ ለማድረግ ነው አሁን ረን ባደርገው ይሄንን ድጋሚ ረን አድርገው run ባደርገው entry allowed ይላል let's say ይሄንን ወደ ስንት ልቀይረው ወደ 24 ልቀይረው የዚህ ተማሪ ስሙን አናውቀውም ችግር የለውም ስሙ ስለሌለ የዚህ ተማሪ እድሜ ከ24 በላይ ነው ወይ 20 አይደለም ይሄ ምን ሆነ ይሄ ኮንዲሽን ፎልስ ሆነ ከዛ በኋላ አይዲ አለው ወይ አዎ አለው ነገር ግን እቺ ኮንዲሽን ፎልስ ስለሆነች ምን ያደርገው ኤክስኪዩት ያደርገው ረን አድርገው አያችሁ ምንም አያመጣም ረን አድርገው ኤክስኪዩት ያደርገው ማለት ነው ስለዚህ ኤልስ ያስፈልጋቸዋል ማለት ነው ምን ትላላችሁ ኢንተሪ ዲናይድ ያው መግባት አትችልም ሶ የኤንድ ኮንሰፕት ይሄ ነው ከዛ በኋላ ሎጂካል ኦፕሬተርስ ላይ ሌላ ኦር የሚባል ደግሞ አለ ማትስ በትክክል ከተማራችሁ አይ ቲንክ ያን ያህል እንትን አይደለም ይሄ የሚከብድ ነገር አይደለም አሁን ይሄንን ወደ እንትን በቀይረው ወደ ኦር በቀይረው ምን ይፈጠር ይመስላችኋል ኤንድን ስንጠቀም ኢንትሪ ዲናይድ ነው ያለው አሁን ረን ባደርገው ምን ያደርጋል ኢንትሪ allowed ይላል ስለዚህ ኦር ኮንዲሽን ላይ ምንድነው አትሊስት እዚህ ጋር ከተቀመጡት ኮንዲሽኖች አንደኛው true ከሆነ ምን ያደርጋል ኮዱን ኤክስኪዩት ያደርጋል if ውስጥ ያለውን አሁን አይዲንም ወደ ፎልስ ብንቀይረው ስለዚህ ሁለቱም ምን ሆኑ ሁለቱም ኮንዲሽን ፎልስ ሆኑ ረን ባደርገው ባይዚ አሁን ኢንትሪ ዲናይድ ነው የሚለኝ ቆይ ድጋሚ ረን አድርገው ዋይ ዛት ለምሮ ማይሰራው አያችሁ አይደል ኢንትሪ ዲናይድ ነው የሚለው ስለዚህ ኤንድን ስንጠቀም ይሄ ቫልዩ ትሩ እንዲመጣ ወር ደግሞ if ውስጥ ያለው ኮድ ኤክስኪዩት እንዲደረግ ሁለቱም ኮንዲሽን ትሩ መሆን አለበት ግዴታ ኦር ላይ ሲሆን ግን አንደኛው ትሩ ከሆነ በቂ ነው ከዛ ሜቢ
ሌላ ትንሽ ሜቢ ካስፈለገ ብዬ ማስበው ይሄ ኤክስክላሜሽን ማርክ አለ ይሄ ጃቫስክሪፕት ላይ ምን ይባላል መሰላችሁ ሎጂካል ኖት ይባላል ይሄ ደግሞ ምንድነው የሚያደርገው በኤግዛምፕል ላሳያችሁ እየዘነበ ነው ወይ ሚል ሌትስ ሴ ቫሪያብል አላችሁ ከዛ እየዘነበ አይደለም ፎልስ ነው ቫልዩአችሁ ከዛ በኋላ if is raining ለምንድነው እንትን ማያረጋው if is raining ብል ከዛ console.log raining ልበል ዝም ብዬ ማለት just ዝም ብሎ ቴክስት ይሁን እዚህ ጋር ምንድነው የሚያደርገው ይሄ if condition raining ኮንዲሽኑ true ከሆነ ይሄንን ኮድ ነው ኤክስኪዩት የሚያደርገው አሁን ረን ባደርግ ምን አያደርግም is raining ድጋሚ ስለዚህ ኤክስኪዩት ያደርገውም ለምን is raining የሚለው ኮንዲሽን ምን ስለሆነ ፎልስ ስለሆነ ነገር ግን እቺ ሎጂካል ኖት ያልኳችሁን እቺን ኤክስክላሜሽን ማርክ እዚህ ጋር ባስገባ ምን ያደርገዋል ኤክስክላሜሽን ማርክ ይሄን ቡሊያን ቫልዩ ወደ ትሩ ይገለብጣል ወደ ትሩ ገለብጠው ማለት ይሄ ኮንዲሽን ምን ሆነ ሪቨርስ ያደርገዋል ይቀይራሉ ይሄ ኮንዲሽን ምን ሆነ ወደ ትሩ ስለተቀየረ ያው ትሩ ይሆናል ኦብቪየስሊ ከዛ ስለዚህ ይሄን ኮድ ኤክስኪዩት ያደርገዋል ማለት ነው ረን ላድርገው ለምን እንደዚህ ኤረር ጀነሬት እንደሚያደርግ ስለዚህ ሬኒንግ ይላል ባጭሩ ምንድነው የሚያደርገው የሆነ ቫሪያብል ቫልዩ ትሩ ከሆነ ወደ ፎልስ ይቀይራል ፎልስ ከሆነ ደግሞ ወደ ትሩ ይቀይራል ነው በቃ አሁን ይሄንን ትሩ ባደርገው ባይዜ ኤክስኪዩት ያደርገውም ለምን ወደ ፎልስ ይቀይራል እዚህ ጋር አሁን ረን ላድርገው ምንም አይመጣም ሶ ሌሎች አሁን ለምሳሌ ኮምባይን አርገን እስቲ አሁን ትንሽ እንዲ ሁሉንም ማለት ነው አንድ ኤግዛምፕል ልስጣችሁ የመጨረሻ ከዛ ቪዲዮውን እንጨርሳለን እየረዘመም ስለሆነ የሆነ ተማሪ እድሜው 16 ነው ልበል ቲኔጅ ነው 11ኛ ክፍል ነው ሌትስ አይዲ ያለው የሚለውንም እንያዝ ከዛ አይዲ ያለው ብለን እናስብ ትሩ አው አይዲ ያለው አለን ከዛ ምን እናርግ ሌትስ ሴይ ኤጁ 16 ወይም ከ16 በላይ ከሆነ እና ከዛ በኋላ አይዲ ካለው ምን አርግልኝ አይዲ ካለው ከዛ በኋላ ሶሪ እዚች ጋር እቺ እዚች ብራኬት ውስጥ መግባት አለባት አይዲ ካለው ከዛ እዚህ ጋር ኦረን እናስገባና በድጋሚ እንደዚህ እናርግ ከዛ በኋላ console.log ሚለው ላይ ስለ ኮዱ አወራቸዋለሁ access granted ልበለው ካልሆነስ access denied ልበለው አሁን ረን ባደርገው ምን happen የሚያደርግ ይመስላችኋል access granted ይላል ለምን ኮዱን አንድ ባንድ እንየው መጀመሪያ ጃቫስክሪፕት ምንድነው የሚያደርገው ኤጅን ቼክ ያደርጋል 16 ወይም ከ16 በላይ ነው 16 ነው ስለዚህ ይሄ ፓርት ኮንዲሽኑ ትሩ ነው ኤንድ ይልና ሃዝ አይዲ ትሩ ነው አይደለ ስለዚህ ይሄ ሙሉ ፓርቱ ምን ሆነ ትሩ ሆነ እዚህ ጋርም ሃዝ አይዲ ትሩ ነው ስለዚህ ምን ያደርጋል ይሄን ኮድ ኤክስኪዩት ያደርጋል እቺን ብቻውን ወደ ፎልስ በቀይራት ምን ይሆናል access denied ነው የሚሆነው ረን አድርጌ ላሳያችሁ access denied ነው ይሄ ለምን happen አደረገ ኤጁን ቼክ ሲያደርገው ትሩ ነው ኤንድ ይልና ከዛ በኋላ አይዲውን ቼክ ሲያደርገው ፎልስ ነው ስለዚህ ይሄ ፓርት ፎልስ ይሆናል ኦር ይልና ቼክ ሲያደርግ ደግሞ እዚህ ጋር ምን ሆነ ሃዝ አይዲውን ፎልስ ነው ስለዚህ ሙሉ ኮንዲሽኑ ይሄ ፎልስ ስለሆነ እቺን ዘሏት ኤልስ ፓርቱን ኤክስኪዩት ያደርጋል ማለት ነው አሁን ለምሳሌ አንድ የመጨረሻችን ላሳያችሁና ትሩ ብዬ ከዛ ይሄ ኤጅ ፓርቱን ፎልስ ላድርገው አሁን ረን ላድርገው ይሄው የሚመጣው ውጤት እንየው access granted ይላል ለምን አሁንም እንዴት ኤክስኪዩት እንደሚያደርገው እኔ ኤጁ ከ16 አመት በላይ ነው አይደለም ይሄ ምንድነው ፎልስ ይሆናል ይሄ ፓርት ኤጅ ሚለው ኮንዲሽን ኤንድ እና አይዲውን ቼክ ያደርጋል ትሩ ነው ስለዚህ ይሄ አንድ ላይ ሲሆን ምን ይመጣል ፎልስ ኮንዲሽን መጣ ይሄ ፓርት ፎልስ ነው አይዲውን ቼክ ሲያደርገው ትሩ ነው ስለዚህ እዚች ጋር ኦር ስላለች ሁለቱም ኮምፔር ሲያደርግ ምን ይመጣል
ትሩ ይሆናል ማለት ነው ስለዚህ አክሰስ ግራንትድ ይላል ማለት ነው ስለዚህ ቤዚክሊ ይሄ የኮምፓሪዥን ኦፕሬተርስ ጀነራል ኮንሰፕት ይሄ ነው እናንተም ሞር ኤግዛምፕል ያያችሁት ለማድረግ ሞክሩ ኮምፓሪዥን ኤንድ ሎጂካል ኦፕሬተርስ ጃቫስክሪፕት ላይ እነዚህ ናቸው ሜቢ በቀጣይኛው ክፍል ስለ ኦብጀክት ኦር ደግሞ ሌላ ኮንሰፕት አንስተን እናወራለን ቴንክ ዩ